ጊዜያችሁን በምንድነው የምታሳልፉ? በ2018 ስኬታማ መሆን ፈልጋለሁ ካላችሁ ስለ ጊዜ ያወራሁት ዝም ብዬ አይደለም። ለህልማችሁ ለማሳካት ለምትፈልጉት ነገር በቀን ምን ያህል ጊዜ ትሰጣላችሁ? ህልምን መገንባት ትፈልጋለህ? ሊሆን ያለምከው አላማ አለ። ለዛ አላማ የሚሆን ምን ያህል ጊዜ በቀን ውስጥ ትሰጣለህ? ምን ያህል ሰዓት በቀን ውስጥ ሰጥተህ እሱ ነገር ትሰራለህ? ቤተሰቦች እንዴት ናችሁ? ወንድማችሁ ማርክ ነኝ። በዚህ በማርክ ሶሉሽን ጠቃሚ ሀሳቦችን ወደ እናንተ እናደርሳለን። በ2018 50,000 ሰብስክራይበር የመግባት እቅድ አለን። ከዚሁ ጋር ቤተሰብ ይሁኑ። ማርክ ሶሉሽንን ሰብስክራይብ ሲያደርጉ ህይወት ለዋጭ ትምህርት የሚያነጹ የሚጠቅሙ ፖዚቲቭ የሆኑ ሀሳቦችን ብቻ ወደ እናንተ እናደርሳለን። በህይወት ያላችሁ ከውልደት እስከ ሞት ድረስ ባለው የህይወት ገደብ ወይ የእድሜ ገደብ ውስጥ በእነኚህ በሶስት ስቴጆች ውስጥ አልፋላችሁ። ስለዚህ ይሄ ነገር በደንብ ስሙ። እናንተ ይሄን መስመር ግዴታ ስለምትገቡበት አስቀድማችሁ ማወቅ አለባችሁ። ጊዜ በህይወታችን ላይ ምን ያህል ዋጋ እንዳለውና ነገሮችን እንዴት በአግባቡ በጊዜ መስራት ህይወትን እንደሚለውጥ፣ በጊዜ አለመስራት፣ በጊዜ አለመንቃት እንዴት ህይወትን አርካምና ሰልቺ ስኬታማ እንዳንሆን እንደሚያደርግ ዛሬ ልነግራችሁ እፈልጋለሁ። ብዙ ሰዎች 2017 ላይ እንደዚህ አድርጋለሁ 2017 ላይ እንደዚህ አድርጋለሁ ካሉ በኋላ ሳያደርጉ ለአዲሱ ዓመት ለ2018 እቅድ ያቅዳሉ። ነገር ግን 2018ም ላይ ምንም ነገር ሳያደርጉ መስከረም እየቆጠረ ነው። በዚሁ ደግሞ አደርጋለሁ ስል ከህልም እንጀራቸው ሳይወጡ ከምቾት ቀጠና ሳይወጡ 2018 እየነጎደ ነው፣ እየሄደ ነው። ስለዚህ ካሁኑ መንቃት አለባችሁ። እነኚህ ሶስት ነገሮች ሁሉንም ሰዎችን ያካትታል። አንደኛ እድሜያችሁ ከ18 እስከ 25 ውስጥ ካለ እናንተ በቂ ጊዜ አላችሁ ማለት ነው። በቂ ጉልበት አላችሁ ማለት ነው። ምናልባት እንደየቤተሰብ ይለያያል። በቂ ገንዘብ ሊኖራችሁም ላይኖራችሁም ይችላል። ከ25 እድሜ በኋላ እስከ ጉልምስና ያሉት እስከ 45ም እስከ 40ም ሊኖር ይችላል። እዛ ውስጥ ያሉት ሰዎች ከሆናችሁ ገንዘብ አላችሁ፣ ጉልበት አላችሁ፣ ጊዜ አላችሁ። ምክንያቱም እዛ ጋር ሰዎች አንደኛ በስራ ውስጥ ነው የሚገቡት። ከትምህርት እንደወጡ ስራ ውስጥ ይገባሉ። ከ1 ሰዓት እስከ 11 ሰዓት ወይ ከ2 ሰዓት እስከ 11 ሰዓት ባለው ይሰራሉ። ከዛ በኋላ ፍሪ ይሆናሉ። ጊዜ አላቸው፣ ጉልበትም አላቸው። ከዛ ባሻገር ስለሚሰሩ ገንዘብ ስለሚያገኙ ገንዘብም አላቸው። ሶስተኛው ስቴጅ የሚባለው ሰው ከሸመገለ በኋላ እስከ 60ዎቹ ያለው ወይ ከ60ም በላይ ያለው እድሜ ውስጥ ጉልበት የለው፣ ገንዘብ አለው፣ ጊዜ አለው። ስለዚህ በደንብ ይህን የነገርኳችሁ ለምን መሰለ? እናንተ የምታልፉት የሰው ልጅ አጠቃላይ የሚያልፈው በዚህ ስቴጅ ወይ በዚህኛው ፕሮሰስ ውስጥ ነው። አሁን በዚህ በ20ዎቹ ከ18 እስከ 25 ከ18 እስከ 30 ውስጥ ጊዜ ጉልበት ኖሯችሁ ማድረግ እየቻላችሁ በጊዜ ሰፊ ጊዜ ኖሯችሁ ማድረግ እየቻላችሁ እየፈለጋችሁ ማድረግ ካልቻላችሁ በ15 ዓመት መስራት የምትፈልገው ነገር ሳትሰራ አልፈ በ40 ዓመት መስራት አትችልም። እድል ነው። ጊዜ አንዴ ያመልጣል። ያመለጠ ነገር ያመልጣል። ላንተ ያለፈው ለሌላ ሰው ነው የሚመጣው። ስለዚህ ጊዜን መተካት አትችሉም። ስለዚህ ዋናው ሐሳቤ ምን መሰላችሁ? ጊዜያችሁን በአግባቡ ተጠቀሙ ነው። 17 ላይ ሳታደርጉ ራሳችሁን በጸጸት ውስጥ አስገብታችሁ 18 ላይ ለወጣለሁ አደርጋለሁ ካላችሁ በኋላ 18ም ስገባ አሁንም የማታደርጉት ከሆነ ጊዜ የሚባለውን ታይም የሚባለው ነገር በአግባቡ አልተረዳችሁ። በህይወት ላይ ስኬታማ የሆኑ ሰዎች ጊዜያቸውን በአግባቡ የተጠቀሙ ሰዎች ናቸው። ጊዜያቸውን በአግባቡ ያልተጠቀሙ ሰዎች ውጤቱ ስኬታማ አይደሉም። ባጭሩ የጎበዝ ተማሪና የሰነፍ ተማሪ ዲፍረንስ ምንድነው? ጎበዙ በአግባቡ ጊዜውን ትምህርት ላይ ስለተጠቀመ ነው። ሰነፉ ደግሞ ትምህርት ላይ ሳይሆን ጊዜውን በሌላ ባልባሌ ነገር ስለተጠቀመ ነው። ጊዜያችሁን በምንድነው የምታሳልፉት? በ2018 ስኬታማ መሆን ፈልጋለሁ ካላችሁ ስለ ጊዜ ያወራሁት ዝም ብዬ አይደለም። ለህልማችሁ ለማሳካት ለምትፈልጉት ነገር በቀን ምን ያህል ጊዜ ትሰጣላችሁ? ህልምን መገንባት ትፈልጋለህ? ሊሆን ያለምከው አላማ አለ። ለዛ አላማ የሚሆን ምን ያህል ጊዜ በቀን ውስጥ ትሰጣለህ? ምን ያህል ሰዓት በቀን ውስጥ ሰጥተህ እሱ ነገር ትሰራለህ?
በሳምንት በወር በአመት ውስጥ ምን ያህል ጊዜ ለመስጠት አሰብክ? ይሄ ነው ቁም ነገሩ። ጊዜ ካልሰጠ ለዛ ነገር በቀን ውስጥ ህልምን ለመገንባት ላሰብከው ነገር ምንም ጊዜ ከሌለ ባጭሩ እያደረካ በሳምንት ጊዜ ከሌለ በ24 ሰዓት ውስጥ በ3 በ4 በ5 ቀን በሳምንት በወር ውስጥ ይህን ያህል ጊዜ ብለህ ያወጣው ጊዜ ከሌለ ለህልም የምታውለው ጊዜ ከሌለ እመነኝ በ2018ም ልክ እንደ 2017 ባልባሌ ነገር ታሳልፋል። ስክሮል ስታረግ ቲክቶክ ገፍተ ዩቲዩብ ገፍተ ዝም ብለ ስታይ ሞቲቬሽናል ነገሮችን ዝም ብለ ስትከታተል ግን ራስን ሳትለውጥ ዝም ብለ ጊዜው ያልፋል። አሁን ማወቅ ያለባችሁ አቅዳችኋል አይደል? የሆነ ነገር አውጥታችኋል፣ ፒክ አድርጋችሁ በዚህ መለወጥ ፈልጋለሁ በዚህ አደርጋለሁ ብላችሁ ካሰባችሁ ለዛ ነገር አስቀድማችሁ ምን ማውጣት አለባችሁ? ይሄ ነገር ሁሉም ስኬት ምን አለው? ጊዜን ይጠይቃል። ጊዜ ይጠይቃል። የምትሰጡት ጊዜ አለ። ጊዜ ካልሰጣችሁ ያን ነገር ፊድባክ ወይ ሪዋርዱን ማግኘት አትችሉም። ስለዚህ ላለማችሁት ነገር ጊዜ ስጡ። በቀን ምን ያህል ለዚህ ህልም ጊዜ ሰጣለሁ ብላችሁ ራሳችሁን ጠይቁ። በቀን ወይ በሳምንት ምን ያህል ጊዜ ሰጣለሁ ብላችሁ ካልጠየቃችሁ ካልሰጣችሁ ህልማችሁ ወይ ያሰባችሁት አላማችሁ የህልም እንጀራ ይሆናል። ስለዚህ ዛሬ ማንቃት የፈለኩት አንደኛ ጊዜያችሁን በአግባቡ ተጠቀሙ። ጊዜ ካለፈ አለፈ ነው። ዳግም መግዛት መመለስ አትችሉ። ሁሉም ነገር አንዴ በህይወታችሁ የመጣው የዛሬው ቀን የዛሬው ሰዓት እቺ ደቂቃ እቺ ሰዓት እድላችሁ ነች። ካልተጠቀማችሁ ህልማችሁን መገንባት አትችሉም። ሁለተኛ በጣም በትኩረት ማድረግ ያለባችሁ በቀን በሳምንት ውስጥ በወር ውስጥ እኔ ያሳካለሁ ላልኩት ነገር ምን ያህል ሰዓት እሰጣለሁ የሚለው ነገር በትኩረት ተከታተሉ። እሱን ካደረጋችሁ በእርግጠኝነት ስኬታማ ትሆናላችሁ። በአንደኛ ደረጃ ህልማችሁን በ2017 ያቀዳችሁትን ነገር በ2018 ለማሳካት ጊዜ ከመደባችሁ ጊዜ ካደረጋችሁ ሁለተኛ ላይ የሚጠቅመው እቅዳችሁን በአግባቡ ለይታችኋል ወይ? በአሜሪካ አንድ ጥናት አለ። አሜሪካ ውስጥ በተሰራው ጥናቱ ልክ ከተደረገ በኋላ አዲስ ዓመት ሲገባ ጥናቱን ካካሄዱ በኋላ ሲያጣሩ 80% የሚያክሉ ሰዎች ለአዲሱ ዓመት የሚያደርጉትን ጥናት ምንም የተጻፈ ነገር የላቸው። ያቀዱት እቅድ የለም ማለት ነው። ፕላን የሚባለው ነገር አላደረጉትም። ከዛ ውስጥ ደግሞ 20% የሚያክሉ ሰዎች አቅዷል። ከ20ዎቹ ውስጥ 16% የሚያክሉ ሰዎች ህልማቸውን እቅዳቸውን በወረቀት ላይ ያልጻፉ ሰዎች ናቸው። ከ16ቱ አራቱ ሲቀር ከአራቱ ደግሞ 3% የሚያደርጉ ሰዎች እቅዳቸውን በየሳምንቱ በየወሩ በየቀኑ የማይገመግሙ ሰዎች ናቸው። 1% የሚያክሉ ሰዎች ብቻ ናቸው እቅዳቸውን ጽፈው ህልማቸውን እያዩ እየፈተሹ እየገመገሙ እየተጓዙ ያሉ። ስለዚህ አብዛኛው ሰው ለምንድን ነው መሰላ ማይሳካው? ህልሙን እቅዱን አላማ ብሎ ያቀረውን በ2017 አልተሳካለትም እንበል ወይ ተሳካለት እንበል። በ2018 ራሱን ማሳካት ይፈልጋል። የሆነ እቅድ አለው። ምሳሌ ገንዘብ ማግኘት ፈልጋለሁ ይላል። ጓደኝነት፣ ፍቅር፣ ህይወት መጀመር ፈልጋለሁ ብሎ ሊያቅድ ይችላል። ትዳር ውስጥ ገባለሁ ብሎ ሊያቅድ ይችላል። ብዙ ገንዘብ ሰራለሁ ብሎ ሊያቅድ ይችላል። ብዙ መጽሐፍ አነባለሁ ብሎ ሊያቅድ ይችላል። መንፈሳዊ ህይወትን በጣም ማሳደግ ፈልጋለሁ፣ በመንፈሳዊ ህይወቴ መጽሐፍ ቅዱስ ወይ ቅዱስ ቁርአንን አነባለሁ ብሎ አቅዶ ሊሆን ይችላል። መንፈሳዊ እውቀትን ከፍ አደርጋለሁ ወይ ሌሎች መጽሐፎችንም አነባለሁ፣ ንግግሬን አስተካክላለሁ፣ ፓብሊክ ስፒከር በጣም ብቁ ሆናለሁ ብሎ አስቦ አቅዶ ሊሆን ይችላል። ነገር ግን ያን ያደረገው ነገር ፕላን የሚባለው ነገር እቅድ የሚባለው ነገር አላወጣም ማለት። ስለዚህ እንዴት እንደሚታቀድ ነው ዛሬ ማሳየት የተፈለጉት። ለምሳሌ አንድ ነገር እንውሰድና እኔ በዚህ አመት ብዙ ገንዘብ መስራት ፈልጋለሁ ካልኩኝ እንደዚህ ያክል ገንዘቦችን $1000 እስከ $5000 ባለው ውስጥ በ5 ወር መስራት ፈልጋለሁ በ2018 ብዬ ካቀድኩ ወይ አጠቃላይ $5000 በ2018 ማሳካት ፈልጋለሁ 2 ሚሊዮን 1 ሚሊዮን ብር ማሳካት ፈልጋለሁ ብዬ ባቅድ አንደኛ ሪል ነገር በዛ ነገር ማቀድን የምታወቀው በምንድነው? አንደኛ ያን ነገር የተጻፈ ማድረግ አለብኝ። ኦኬ አቅጄ በስንት ወር ውስጥ ነው 5000 ወይ እንደዚህ ያክል ብሮችን ማሳካት ያለብኝ? እንዴት ነው ማሳካው?
የሚለውን መጀመሪያ ምሳሌ ከዛ ነገር ጋር የተገናኘ ካሽ ፍሎው ኳድራንት ሊሆን ይችላል፣ ሪች ዳድ ፑር ዳድ ሊሆን ይችላል፣ ዘ ሳይኮሎጂ ኦፍ ማኒ ሊሆን ይችላል፣ ቲንክ ኤንድ ግሮው ሪች ሊሆን ይችላል። መጽሐፎችን ማንበብ አለብኝ፣ ማየት አለብኝ። ገንዘብ ሲስተሙ ምን እንደሆነ፣ የገንዘብ ሳይኮሎጂ ምን እንደሆነ፣ እንዴት ሰዎች ገንዘብ እንደሚገነቡ በዛውም ልክ ዩቲዩብ ላይ ገብቼ ቻት ጂፒቲም ሊሆን ይችላል አንዳንድ ቦታዎች ላይ ገብቼ እኔ ማሳካት የምፈልገው ጋር የተገናኘ ነገሮችን ማንበብ ማየት አንደኛው እሱ ነው። መንፈሳዊ እውቀታችሁን መጨመር ከፈለጋችሁ ቅዱስ ቁርአንም ሊሆን ይችላል፣ ቅዱስ መጽሐፍ ሊሆን ይችላል። በዚህ በ2018 ገንዘብ አይደለም ሌላ ነገር አይደለም መንፈሳዊ ህይወትን ማስተካከል ፈልጋለሁ ካላችሁ እቅዳችሁ መጀመሪያ መሆን የሚቻለው እንዴት መንፈሳዊ ህይወት ማስተካከል እንዳለበት ጠቅለል ያለ ነገር መውሰድ ማየት አለባችሁ። እሱም ከዩቲዩብ ሊሆን ይችላል፣ ከሌላ ነገር ሊሆን ይችላል። ልክ ይሄን ከለያችሁ በኋላ ከዛ ጋር የተገናኙ መጽሐፎችን ካነበባችሁ በኋላ በሁለተኛ ደረጃ ማስቀመጥ ያለባችሁ በአመት ውስጥ ምን ያህል ጊዜ ምን ያህል ፐርሰንት ማድረግ አለብኝ እቅዳችሁ። ኦኬ ካለውበት 20% እንደዚህ በቁጥር የተሰላ መሆን አለበት። በአመት 20% ከፍ ማለት አለብኝ ማደግ አለብኝ ካለውበት ብላችሁ ካሰባችሁ ወይም በመንፈሳዊ ነገር ለማደግ 50 መጽሐፍ ማንበብ አለብኝ ወይ አዲስ ኪዳን ወይ ብሉይ ኪዳን ከቅዱስ ቁርአንም የሆነም ፓርት ይህን መጨረስ አለብኝ እንደዚህ ያክል መጽሐፎችን ብላችሁ ካሰባችሁ ይህን ነገር በወራት ምን ያክል ነው መስራት የምችለው፣ በሳምንት ውስጥስ ምን ያህል ነው፣ በቀን ውስጥስ ምን ያህል ነው የሚለውን በሰዓታት ከፍላችሁ ማስቀመጥ አለባችሁ ማለት ነው። በነገራችን ላይ ይሄ ቪዲዮ ከማዘጋጀት በፊት አንዳንድ ሰዎችን ዝም ብዬ አንዳንድ ጥያቄ ጠይቄ ነበር። በ2018 ምን ያህል ገንዘብ ማሳካት ትፈልጋለህ? ምንድነው ማሳካት የሆነ በህይወት በ2018 ምን እንድትሆን ትፈልጋለህ ብዬ ስጠይቃቸው አንዳንድ ሰዎች ገንዘብ ማግኘት ይፈልጋሉ። ብዙ ገንዘብ ብሰራ ደስ ይለኛል፣ ብዙ ገንዘብ መስራት ፈልጋለሁ፣ እቅዴ ነው ብሎ ያስባሉ። ስንት ተብሎ ሲጠየቁ ኤግዛክት ገንዘቡን አያውቁ። ኦኬ ማንበብ ፈልጋለሁ ይላሉ። ምን ያህል መጽሐፍ ነው ማንበብ የፈለግከው ሲባል አያውቁ። ወይ ለምን ዓላማ ነው ማንበብ የፈለግከው፣ ገንዘቡን ለምን ዓላማ ለማዋል ነው የፈለግከው ተብሎ ሲጠየቁ ግልጽ የሆነ እቅድ የላቸው። ስለዚህ በ2018 ምንድነው ኤግዛክት እናንተ መሆን የፈለጋችሁት? መንፈሳዊ ህይወታችሁን ማሳደግ ነው? ፋይናንሻል ችግራችሁን ማሳደግ ነው? ሪሌሽንሺፕ ችግር ካለ እሱን ማሳደግ ነው? ምንድነው ራሳችሁን የንግግር ችሎታ ማሳደግ ነው? ኮንቴንት ክሪኤተር መሆን ነው? ምንድነው መጀመሪያ ያሰባችሁት ነገር? ከመጀመር በፊት እቅዳችሁን አስተካክላችሁ ነው ማውጣት ያለባችሁ። የደካማ ሰዎች ችግር እንዴት መሰላችሁ? ምሳሌ ኮንቴንት ክሪኤተር መሆን ከፈለገ ኮንቴንት ክሪኤት ማድረግ ፈልጋለሁ ይላል። መቼ መጀመር እንደሚፈልግ፣ ምን አይነት ኮንቴንት ክሪኤት ማድረግ እንደሚፈልግ፣ በሳምንት ምን ያህል ቪዲዮዎችን አፕሎድ ማድረግ እንደሚፈልግ፣ ምን ያህል ቀረጻ፣ ምን ያህል ነገሮችን በአመት ምን ያህል መጓዝ እንዳለበት ካላቀደ እቅዱ ፕሮፌሽናል አይደለም። በአጭሩ ከህልም ያለፈ እቅድ ላይሆን ይችላል፣ ደግሞም አይሆንም። ስለዚህ እናንተ ከዘመኑ ጋር የዘመነ የተስተካከለ ምን አይነት እቅድ ነው ማዘጋጀት ያለባችሁ? በጊዜ ቀመር የተዘጋጀ እቅድ ነው ማቀድ ያለባችሁ። እንደዚህ አቅጃለሁ፣ እንደዚህ ያህል አሳካለሁ፣ ይሄን በዚህ ጊዜ አሳካለሁ፣ ይሄን በዚህ ጊዜ እንደዚህ ማድረግ አለብኝ። በወራት ታዘጋጁና ሁለተኛ ላይ ላቀዳችሁት ነገር ጊዜ ትመድባላችሁ። ለዚህ ላቀድኩት ነገር በቀን ይሄን ያህል ጊዜ ይሰጣለሁ። በሶስተኛ ደረጃ ደግሞ ያን የምታሳኩበት ፋይናንሻል በጀት ታስቀምጣላችሁ ማለት ነው። በጀቱን ታስቀምጡና እሱ ነገር ማሳካት የምትፈልጉት ነገር ከዛ በጀት ጋር በጀቱን ከየት እንደማገኝ የሚለውን ደግሞ ታቅዳላችሁ። እንደዚህ አድርጋችሁ ህልማችሁን እየተጓዛችሁ እያላችሁ በሳምንት በወር በቀን ማታም ሊሆን ይችላል ከሳምንትም የሆነ ቀን አስቀምጣችሁ ህልማችሁ እንዴት እየተጓዘ እንደሆነ ትገመግማላችሁ። እንደዛ ስታደርጉ ነው ማሳካት የምትችሉት። ግን ዝም ብሎ በቃ ብዙ ገንዘብ ፈልጋለሁ ካላችሁ ምን ያህል እንደምትፈልጉ፣ ለምን ዓላማ እንደምትፈልጉ መጠኑን ዓላማው እቅዱም ስለሌላችሁ ካገኛችሁ ምን እንደምትሆኑ ስለማታውቁት ያን ነገር ማከናወን አትችሉም። በዚህ አመት ይሄን ያህል ገንዘብ
አገኛለሁ ብላችሁ ካቀዳችሁ በገንዘቡ እንደዚህ ማድረግ አለብኝ፣ ያን ለማድረግ ይሄን ያክል ገንዘብ ያስፈልጋል፣ ይሄን ያክል ገንዘብ ስለሚያስፈልግ በዚህ ዓመት ይሄን ያክል ገንዘብ ማግኘት አለብኝ፣ በዚህ ገንዘብ እንደዚህ እሰራለሁ፣ ይሄን ከሰራ እንደዚህ ይሆናሉ። ገብታችኋል? ሳትነሱ የት እንደምትደርሱ አሳክታችሁ ምን አይነት ህይወት እንዳላችሁ ታውቃላችሁ ማለት ነው። በዚህ መንገድ እቅዳችሁን ማስተካከል አለባችሁ ብዬ አስባለሁ። በዚህ መንገድ ካላስተካከላችሁ ለምንድነው ያልተሳካልኝ? ለምንድነው እንደዚህ ያልሆንኩት? እኔ ውስጥ የሚፈልገው ሌላ ግን እየሆንኩት ያለው ሌላ፣ እንደዚህ መሆን የምፈልገው ሌላ ግን እኔ ሌላ ቦታ ነኝ ብላችሁ ስታስቡ ችግሩ ምንድነው? በአግባቡ እቅዳችሁን ልስት አድርጋችሁ አላወጣችሁ። በቀን፣ በሰዓታት፣ በሳምንታት፣ በወር፣ በአመታት ከፋፍላችሁ አላስቀመጣችሁ። ግልጽ የሆነ እቅድ ከሌላችሁ ግልጽ የሆነ የምትጓዙበት መንገድ የለም። ስለዚህ ግልጽ የሆነ እቅድ ያስፈልጋችኋል። እስቲ ምን ያህሎቻችሁ ናችሁ እቅዳችሁን በትክክል ጽፋችሁ አስቀምጣችሁ በጊዜ፣ በቀን፣ በሳምንት፣ በወራት ውስጥ ከፋፍላችሁ አስቀምጣችሁ እንደዚህ ማሳካት ፈልጋለሁ፣ እንደዚህ መሆን እፈልጋለሁ የምትሉት ነገር በጽሁፍ አስፍራችሁ እየገመገማችሁ እየተጓዛችሁ ያላችሁ ሰዎች በኮመንት ባያችሁ ደስ ይለኛል። ምናልባት ማገዝም የሚችለው ነገር ካለ ባግዛችሁ ደስታዬ ነው። አዲስ ከሆናችሁ ማርክ ሶሉሽንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ዩቲዩብ ቻናል ጠቃሚ ነገሮች፣ ህይወት ለዋጭ እናንተ ውስጥ ያለውን መልካሙን ነገር እንድታሳድጉ፣ ራሳችሁን እንድትለውጡ የሚያነቃቃ የሚያስተምርና ጠቃሚ መረጃዎችን ወደ እናንተ አደርሳለሁ። ከኛው ጋር ቤተሰብ የሆኑ በአዲሱ ዓመት በ2018 50,000 የማድረስ እቅድ አለን። ከዚህ እቅድ ጋር ቤተሰብ እንድትሆኑ ለወንድሞቻችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ ይህን ዩቲዩብ ሼር በማድረግ ከኛው ጋር ቤተሰብ ይሁኑ። እግዚአብሔር አምላክ አገራችንን ኢትዮጵያን ይባርክ። ቸር ሰንብቱ።